ቢዝነስ መረጃዎቹ ጋር አብራችሁን ቆዩ። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን ከ23 ዓመታት በላይ የአባልነት ድርድር ሂደቷን ስታካሂድ ቆይታለች። ባለፉት ዓመታትም የድርጅቱ አባል ሀገራት የሚያነሷቸውን የሕግ የፖሊሲና የተቋማዊ አሰራር ማሻሻያዎችን አድርጋለች። ኢትዮጵያ የዓለም ንግድ ድርጅትን ስትቀላቀል የውጭ ኢንቨስትመንትን በመሳብ ዜጎች የተለያዩ ምርቶችን በተመጣጣኝ ዋጋ እንዲያገኙ ያስችሏቸዋል ተብሎም ይታመናል። በቀለ ተሾመ በትንታኔ ተመልክቶታል። የዓለም የንግድ ድርጅት እንደ አውሮፓውያን አቆጣጠር በ1995 የተመሰረተ ሲሆን በአሁኑ ወቅት 166 አባል ሀገራትና 23 ተመልካች መንግስታት አሉት። ይህ ድርጅት ዓለም አቀፍ የንግድ ደንቦችን በማውጣት የዓለምን 98 በመቶ ህዝብ ተጠቃሚ የሚያደርግ የንግድ ስርዓትን ፈጥሯል። ኢትዮጵያ የድርጅቱ አባል ለመሆን ከ23 ዓመታት በላይ የአባልነት ድርድሯን ሂደት እያካሄደች ሲሆን ይህም ዓለም አቀፍ የንግድ ደንቦችን ለማክበርና ኢኮኖሚዋን ለማሳደግ ያላትን ጠንካራ ፍላጎት የሚያሳይ ነው። ኢትዮጵያ ለዓለም የንግድ ድርጅት አባልነት ለምታደርገው ድርድር የህግ ማሻሻያዎችንና 32 ግዴታ የሚገባባቸው ውሎችንም ፈርማለች። ሰባተኛው የስራ ላይ ቡድን ስብሰባ የዓለም ንግድ ድርጅት አባልነት ድርድር ባለፈው ሚያዝያ ወር በጄኔቫ የተካሄደ ሲሆን የሀገሪቱ ድርድር ሂደት በጥሩ ሁኔታ እንደሚገኝ የንግድና ቀጠናዊ ትስስር ሚኒስትርና ዋና ተደራዳሪ ዶክተር ካሳሁን ጎፌ አንስተዋል። የኢትዮጵያ የአባልነት ድርድር በሰባተኛው ስራ ላይ ቡድን ስብሰባ ከፍተኛ ዲፕሎማሲያዊ ድል የተገኘበትና ከምንም ጊዜ በላይ በአውትስታንዲንግ ኢሹስ በቀሪ ጉዳዮች ላይ መግባባት የተፈጠረበት ለመፍታትም ዝግጁነት የተሟላበት ሁኔታ ነው የነበረው። ብዙዎች በዚህ ቡድን ስብሰባ ላይ እንደ ጥያቄ የሚነሱ ጉዳዮችን ያስቀረንበትና የበለጠ መተማመን የተፈጠረበት የኢትዮጵያ የድርድር ሂደት እውነትም ጄኒውን ነው እውነተኛ ነው ወደሚል ደረጃ ያቀናንበትና ጥሩ የሚባል መድረክ ነው የነበረው። ከዚህ በፊት እግር ሲጎትቱ የነበሩት ሀገራትም ጭምር አሁን ተማሟቀ የገበያ ድርድር የገቡበት ከምንም ጊዜ በላይ ኢትዮጵያ አባልነት ጉዞ ፍንትው ብሎ ወደሚታይበት ምዕራፍ የተቃረበ መሆኑን የተግባባንበት ነው። የዓለም የንግድ ድርጅት ዋና ዳይሬክተር ንጎንዚ ኦኮንጆም ኢዌላ በካሜሮን ያውንዲ በተካሄደው 14ኛው የዓለም የንግድ ድርጅት የሚኒስትሮች ጉባኤ ላይ ባደረጉት ንግግር ኢትዮጵያ ድርጅቱን ለመቀላቀል ላሳየችው ቁርጠኝነት አድንቀዋል። አንድ ሀገር የዓለም የንግድ ድርጅት አባል ለመሆን 22 የኢኮኖሚ ጉዳዮችን ማሟላት ይጠበቅበታል። አንዳንዶቻችሁ የድርጅቱ አባል ለመሆን ለ10 ዓመታት ያክል መስፈርቶችን ለማሟላት በስራ ላይ ቆይታችሁ በዚህም ጥሩ ሂደት ላይ የምትገኙ ሀገራት አላችሁ። ሌሎች አሁንም የሚታዩ ጉዳዮች እንዳሉ ሆነው የእስካሁኑ ጥረታችሁ ግን ለድርጅቱ ያላችሁን ፍላጎት ያሳየ ነው። እናም እነዚህ ሀገራት ላሳዩት ትዕግስትና ላደረጉት ጠንካራ ስራ ሁሉ ምስጋናና እውቅና መስጠት እፈልጋለሁ። በዚህ ዓመት አባልነታቸውን ለማሳካት ጠንክረው ሲሰሩ የቆዩትን ኢትዮጵያና የኢትዮጵያ ልኡካን ቡድንን እውቅና መስጠት እፈልጋለሁ። እናም የአባልነት ጥያቄያቸው እንደሚሳካላቸው ተስፋ እናደርጋለን። ሀገሪቱ የዓለም የንግድ ድርጅት አባል ሀገራት የሚያነሷቸውን የህግ የፖሊሲና የተቋማዊ አሰራር ማሻሻያዎችንም እያደረገች ነው። እነዚህና ሌሎች እየተደረጉ ያሉ ማሻሻያዎች ለአባልነት ጥያቄዋም መልስ እንድታገኝ እንደ መደላድል ሆኖ ያገለግላታል ይላሉ ዶክተር ካሳሁን። ቀሪ ጥያቄዎችም የጥያቄ ቁጥር እየቀነሰ ስለመጣ በቀነሰው ጥያቄ ቁጥር ጉዳዮችን ቋይተን ወርሃ መስከረም 8ኛው ስራ ላይ ቡድን ስብሰባ እንዲከናወን የተግባባን ስለሆነ ከዛ ፊት መቅደም ያሉባቸውን ስራዎች ለመስራት ተስማምተን ያወጣ ነው። የዓለም ትሩፋቶችን ለመሳብ የሚያስችል የኢንቨስትመንትና የንግድ ሬጅም ለማሻሻል ሰፊ ሙከራዎች የተደረጉበትና በፖሊሲና በእሳቤ ደረጃ ይህንን የሚያረጋግጥ ሰነዶች በእጃችን የያዝን መሆኑን ታሳቢ ማድረግ ጠቃሚ ነው። ኢትዮጵያ የዓለም የንግድ ድርጅትን ስትቀላቀል ሸቀጦቿን በአባል ሀገራት ያለ ቀረጥ ወይም በአነስተኛ ቀረጥ እንድትሸጥ እድል በመስጠት የገበያ መዳረሻዋን ታሰፋለች። በተጨማሪም የውጭ ኢንቨስትመንትን ለመሳብ እንዲሁም ዜጎች የተለያዩ ምርቶችን በተመጣጣኝ ዋጋም እንዲያገኙ ያስችላታል ተብሎ ይጠበቃል። ታሪፍ ቀንሰን ከሆነ በሁለትዮሽ ገበያ ድርድር እኛ የቀነስነው ታሪፍ የእኛ ምርቶችም ተደራሽ ሀገር ላይ ሲደርሱ በቀነሰ ዋጋ ተወዳዳሪ ስለሚሆኑ እያደገ የመጣውን የኢንዱስትሪና የግብርና ምርቶች ተወዳዳሪነት ለማሳደግ ምቹ ሁኔታና ሰፊ የገበያ እድል ይፈጥራል ተብሎ ይታሰባል። ለሸማቾቻችን ጥራቱን የጠበቀ ተወዳዳሪ የሆነ ምርት በዝቅተኛ ዋጋ የሚቀርቡበት እድል ስለሚፈጥር ብዙ ጥቅሞች አሉት። ይሁንና አሁንም በአባል ሀገራት የሚነሱና ሂደቱ በፍጥነት እንዳይከናወን ሊያደርጉ የሚችሉም ቀሪ ጉዳዮች ይኖራሉ። እነዚህና ሌሎች ጉዳዮችን በመለየትና ክፍተቶችን በመሙላት ሀገሪቱ የዓለም የንግድ ድርጅት አባልነት ጥያቄዋን እውን ለማድረግ በትኩረት እየሰራች ስለመሆኗም በኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በኩል ተነስቷል። ሀገራችን የዓለም ንግድ ድርጅት የአባልነት ድርድሯን እጅግ ባጠረ ጊዜ ለማጠናቀቅ በብርቱ ጥረትና ተቋማዊ ቅንጅት እየተሰራ ይገኛል። የኢፌዴሪ መንግስትም ይህ እቅድ እውን እንዲሆን
የቅርብ ክትትል ድጋፍና አስፈላጊውን አመራር የሚሰጥ መሆኑን ለማሳወቅ እና ለማረጋገጥ እወዳለሁ። የኢትዮጵያ የዓለም ንግድ ድርጅት አባልነት ጥያቄም 8ኛው የስራ ላይ ቡድን ውይይት በመጪው መስከረም 2019 ዓ.ም ይካሄዳል ተብሎ ይጠበቃል።